የለምለም ቄጤማ ውበት፣ የቆስጣ ጎመኑ አቅርቦት፣ ሰላጣም ካስፈለገ ሎሚ ተክሎበት፣ ክረምት መቀበያው ደግሞ በቆሎ እሸት፣ ጤና አዳሙ አልቀረ በሶ ቢላ፣ ወይራውም ልዩ ግብዓት፣ በመንገዴ መሃል አይኔን የሳቡ አቅርቦቶች ናቸው። የዛሬ አመጣጤ እንዲህ ነው። ለእሱ አጋጣሚ፣ ለእኔ ደግሞ ከቀናት በፊት ትኩረቴን የሳበ ልዩ ትዕይንት። እንዴት ነሽ? እግዚአብሔር ይመስገን። ሰላም። እርጥብ ቄጤማ በጣም ነው የሚያምረው። አዎ፣ ከቻናሏን ነበር የመጣሁት። ዛሬ በነፃ ነው የሚል ፕሮግራም ይዤ ቁጭ ልበል እንዴ? እሺ፣ ቁጭ በይ። ቁጭ ብለው ያወሩት ነገር ጥሩ ነው። እሺ፣ ቁጭ በይ። ቁጭ በይ። ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን። ቁጭ በይ። ማን ልበል ስምሽን? ሰላም። 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 ደስ አለኝ። ደስ ይላል በጠዋት አዎ፣ ፀሐይ፣ እርጥብ ቄጤማ ምናምን። ስራ እንዴት ነው? ስራ ቆንጆ ነው። ሞቅ እያለ ነው። በጠዋቱ ጥሩ ነው። ደህና ነኝ። ሰላም ነሽ? ደህና ነኝ። እግዚአብሔር ይመስገን። ቤተሰብ ታስተዳድሪያለሽ? ስራ እየሰራሽ ራስሽን ታግዣለሽ? እንዴት ነው? ሁለት ልጆች አሉኝ። እኔ ብቻዬን የማሳድገው ትልልቆች ናቸው? የ8 ዓመትና የ17 ዓመት። ኧረ ጎረምሳ ናቸው። ወንዱ እዚህ ያለ እኮ አጠገብሽ ቅርብ ነው? እዚሁ አካባቢ ልጁ እዚህ ያለ ቁጭ ብሏል። ይህን ሰርቼ ነው የማስተዳድራቸው። እንዴት ነው ስራና ቤተሰብ ማስተዳደር? ቆንጆ ነው። ትግል ይፈልጋል። ትግል ይፈልጋል። እውነት ትግል፣ ጥንካሬ ያስፈልጋል። ታሳድጊያቸው ልጆችን ሁልጊዜም ይሄንን እየሰራሽ ነው? ከበፊት ጀምሮ ነው? ሌላ ስራ ትሰሪ ነበር? በፊት ተመላላሽ ነበረ። ከዛ ተመላላሽ አላወጣኝ ሲል ወደዚህ ስራ ገባሁኝ በትንሽ ነገር። አሁን እግዚአብሔር ይመስገን። አይ በጣም ደስ ይላል። ያግዙሻል ልጆችሽ? አይ ገና ትንንሾች ናቸው። ያው ሴቷ ተማሪ ነች፣ ወንዱ ተማሪ ነው። የቤት ስራ ትሰራልኛለች። እኔ ቤት ስራ አልሰራም። ከየት ነው የምታመጫቸው እቃዎች? ገርጂ። በሌሊት መሄድ ምናምን እንዴት ነው? እስኪ ከሴትነት ጋር ስራ እንዴት ነው? ሌሊት መዶ 10 ተኩል ነው። ጾም ላይ ሲሆን 9 ተኩል 10 ተኩል በእግራችን በእግር 2-3 ነን። ለገርጂ ቅርብ ነው አካባቢሽ? አይ ብዙ ቅርብ አይባልም። ያው በታክሲ ካለ በታክሲ ከሌለ በእግር ነው። 10 ተኩል የምንሄደው 12 ሰዓት ተኩል እዚህ እንመጣለን። አብረውሽ የሚሄዱ ሰዎች አሉ? ብቻሽን አይደለሽ? አይ አይደለም እንጂ ያስፈራል እኮ አይደል? አዎ ጨለማ ነው። ጨለማ ነው። ዱብዬ ምናምን ስላለ ያስፈራል። ከዛ ይዘሽ መተሽ እዚህ ነው የምትሰሪው? አዎ እዚህ ይዤ እመጣለሁ። ከዚያ ጠዋት ቄጠማ ለከስተምር አደርሳለሁ። ለዚህ ሻይ ቤቶች ምናምን ምግብ ቤት ለነሱ አደርስ። ከዛ በኋላ እዚህ ቁጭ ብዬ እሸጣለሁ። የቀረውን ደግሞ አንቺ ትሸጫለሽ? እዚህ ስራ ላይ በጣም የሚያስቸግርሽ ነገር ምንድነው? አስቸጋሪ ነው የምትይው ነገር? ያው ዱቤ ሲሄድ ይከብዳል። ዱቤ ማለት ዱቤ ትሰጫለሽ? አዎ ዱቤ ዛሬ ይሰጣል እንዴ? አዎ ግድ ነው። ከስተምር ለመሳብ ስል እሺ ነገ እንዲመጣ ስል እሰጣለሁ። ግማሹ ይመጣል፣ ግማሹ አይመጣም፣ ግማሹ አይመልስም። አዎ እንዴት ካንቺ ላይ ይወሰዳል? የላን ለምርሻቸው ሰዎች ትሰጫለሽ፣ ነገ ይመጣሉ። እኔ አምኜ እሰጣቸዋለሁ። እኔ በእግዚአብሔር አምኜ እሰጣቸዋለሁ። የመጣ ይመጣን፣ ያልመጣም ይቀራል። የልጆችሽስ አባት አያግዝሽም? ብቻሽን ከልጅነት እስከ እውቀት ነው ያሳደግሻቸው? ብቻዬን። ምንም የሚረዳሽ ሌላ የእሱ ፋሚሊ ምናምን የለም? የለም፣ ጭራሽ አያውቁኝም፣ አንጠያይቅም። የትልቋ እንደውም ሕፃን እያለች ነው የተለየው፣ እርጉዝ እያለሁ የተለየው። ጭራሽ አላውቅም የት እንደሚኖርም። የወንዱም እዚህ ነው፣ ግን ለልጁ ልብስ ይገዛል እሱ አብሮኝ ይገዛል። ለልጁ ልብሱን ጫማ ይገዛለታል። ብቻዬን ሌላ ከዛ ውጭ የቤት አስቤዛ ምናምን ነገር ራሴ። ቤት ኪራይ ምናምን አለብሽ? ቤት ኪራይ የለብኝም፣ እግዚአብሔር ይመስገን። ዋናው እሱ ነው በጣም። እኔ ብዙ ፈተና አሳልፍ። እኔ ጎዳና ላይ ነበር። በራሴ ጥንካሬ እዚህ ደረስኩት። ልጅሽን ከመውለድሽ በፊት ነው? ከወለድኩ በኋላ። ትልቋ ከተወለድሽ በኋላ? ወንዱ ነው። ራስ አንቺ እኮ ጎበዝ ነሽ። አሁን አለፈ። አየሽ፣ አሁን እኮ ራስሽን ችለሽ ለሌላ ሰው የምታግዢ ዱቤ የምትሰጪ ከአንቺ ላይ የሚወሰድ ሰው ሆነሻል እኮ አሁን አይደለ? እግዚአብሔር ይመስገን። እኔም ባይፈሰስ በእናትሽ አታልቅሽ። እሺ
ሲልሽ ከባድ ነበረ። ብር የሌለው ኮንቴነር ጎዳና ላይ የኖርኩት ማለት ነው። ልጁ ገና የ1 ዓመት አልሞላውም፣ የ9 ልጁ ነው። እሱ ጥሎኝ ሲሄድ እኔ እሱን ይዤ ጎዳና ላይ የኖርኩት 1 ዓመት ከ7 ወር ጎዳና ላይ ነው ያለው እና እሷ ደግሞ ያው ትደፈርብሻለች። ግን እኔ እግዚአብሔር ላይ የጠበቀኝ እግዚአብሔር ይመስገን ምንም ሳልሆን በ24 ወጣቶች ተባብሮ ቤት አሰጥተውኛል። ትንሽ የመጠለያ ነገር ማለት ነው። እዚህ ቀበሌ ወጣቶች አዎ እነሱ ወጣቶች ቤት አሰጥተውኛል። አሁን ደህና ነኝ። ቢያንስ እግዚአብሔር ትልቁ ነገር ቀርፎልኛል። በአሁኑ ሰዓት ቤት ኪራይ ነው ከባድ። ለልጆቼ ግን ምንም ቢሆን አሁን አልቸግርም። ለልጅ ጉርስ የሚሆን ሰጥተሽ ታጎርሻቸዋል? ኧረ በስነ ስርዓት አሁን እግዚአብሔር ይመስገን። እግዚአብሔር ታሪክ ይቀይራል። እንዴት እነዛ ወጣቶች እንደዚህ አይነት ነገር ሊያግዙሽ ተስማሙልሽ? ማለት ያውቁሽ ነበር እዚህ አካባቢ? ያውቁኛል። እዚህ ሰፈር ስለኖርኩኝ መጀመሪያም ሴቷን ሊሳሳድግ ጠላ እየሸጥኩ ነው ያሳደግኩት እና ያውቁኛል ወጣቶቹ። ልጅ እዛ ጎዳና ላይ ወድቃ እንደዚህ ምናምን እያሉ እየተናገሩ መጨረሻ ላይ ያው መጠለያ አሰጡኝ። ደስ ይላል በጣም። አሁን እየሰራሽ ራስሽን መቻለሽ፣ ልጆችሽን ማሳደግሽ፣ ራስሽን ችለሽ ቤትሽ ውስጥ ስብስብ ብለሽ መኖርሽ ራሱ በጣም ትልቅ ነገር ነው። እግዚአብሔር ይመስገን። ትምህርታቸው ላይ እንዴት ናቸው ልጆችሽ? ጎበዝ ናቸው። በጣም ጎበዝ ናቸው። ትልቋ ጎበዝ ነች። ፖሊ ነው የምትማረው። አሁን ወደ 11 ነች። ያድጋልሻለች። አሁንም ስራ ጀምራለች። የክረምት ስራ ስላለ ብላ ስራ ጀምራለች እና አሁን ደህና ነች እግዚአብሔር ይመስገን። እስከ ስንት ሰዓት ትቆያለሽ አሁን ይሄንን ይዘሽ? ጠዋት ስንት ሰዓት ትወጫለሽ? ማታ ስንት ሰዓት ትገቢያለሽ? ጠዋት 10 ተኩል እወጣለሁኝ። ከገርጂ እንደመጣሁ ወደ ቤት አልገባም። እዚሁ ነው የምውለው። 7 ሰዓት እስከ 7 እቆያለሁኝ። 7 ሰዓት ላይ ወደ ቤት ይገባለሁኝ። ያለው ቀምሼ 10 ሰዓት ደግሞ እመጣለሁ። በቆሎ እሸጣለሁ። 10 ሰዓት ተመልሼ እመጣለሁኝ። እስከ 2 ሰዓት ድረስ እስከ 2 ተኩል ምሽቱ አመሻለሁ እዚሁ በቆሎ እየጠበስኩ ማለት ነው። እና ቀን በቀን ነው ስራው። ያው እረፍት የለውም። ጠዋትም ስንሄድ በቀን በቀን ነው፣ እዚህም ቀን በቀን እግዚአብሔር ይመስገን። እንደዚህ ሳይሸጥ ይዘሽ የምትገቢያቸው ነገሮች የሚበላሽብሽ ነገር ምናምን አለ? ምንም ይዤው የምገባው የለም። ያው አጣጥቤ ሰላጣና ጎመን አጣጥቤ እዚህ ነው የማሳደር። ሸፋፍኝ ቢያድርም በሚቀጥለው ቀን ይሸጣል። አዎ በማግስቱ ይሸጣል። ቄጤማም እንደዛው? አዎ ቄጤማም ይሸጣል በማግስቱ። ቄጤማ ችግር የለም። እስከ 3 ቀን 4 ቀን ምንም አይሆንም። ውሃ ስለሚደረግበት አይደል? አዎ ውሃ ይደረጋል። ሸራ ሸፍነዋለሁ እንዳይበላሽብኝ። ሸራ ሸፍነዋለሁ፣ ውሃ ጠጣዋለሁ። ምንም አይሆንም። አሁን ክረምት ላይ ነው ያለ ነው አይደለ? እና ጊዜው ሲቀያየር ለምሳሌ ጎመን ወቅቱ ባይሆን ቄጤማ እንደ ልብ መገኘት ባይችል ምናምን ሌላ የምትሰሪው ነገር ወይም ቀይራሽ የምትሰሪው ነገር አለ? ውድ ቢሆንም እሱ ነው አመጣለሁ ራሱ ነው። አዎ አሁን በቀሎ ከሌላው ስራ በቀሎ ትርፋማ ነው። እቺን ክረምቷን አሁን በቀሎ በደንብ ነው የምሰራው። በደንብ ማንኛውም ሰው ይሰራበታል። በቀሎ ያተርፋል ማለት ነው። ጎመንና ቄጠማ በጋ ላይ ይወደዳል አይደል? ቄጠማ በተለይ ሙሉ ሳመጣ አሁን ባልባል እንዲህ የዓመት ክብር ባል ሲሆን እስከ 4000 ነው ይመጣ። 4000 5000 ይመጣል በጋ ሲሆን። አዎ በጋ ላይ የለም ዝናብ ስለማይዘንብ አይኖርም ብዙ ጊዜ ማለት ነው። እና የውድ ቢሆንም አይቀርም። ጎመንም ቢሆን ውድም ቢሆን ራሱን ይችላል አመጣለሁ። የሚቀየር ነገር የለም። በጋ ላይ አልተወውም። ከስተምር ለማባረር ገበያሽ እንዲቀጥል ነው የምንፈልገው። ዛሬ የመጣንበት ዓላማ ራሱ ዛሬ በነፃ ነው የሚል ከቻናሏን ፕሮግራም ይዘን የመጣ ነው። ምንድነው ቻናሏን ያሰበው እንደነዚህ እንዳንቺ አይነት የሚታገዙ እህቶችን ዛሬ በነፃ ነው እያልን ያሉትን ነገሮችን ሰጥና ከዛ አንቺ በቆየውበት ጊዜ ያለውን ደግሞ አንቺ በነፃ ነው ብለሽ የሰጠሽውን ደግሞ እኔ ደግሞ ጨምር አድርጌ እከፍላለሁ። ከዛ ምን እናደርጋለን? ዛሬ በነፃ ነው እያለን እንሰጣለን። ዛሬ በነፃ የሰጠነው ሰው ነገ ተመልሶ ይመጣል፣ ደንበኛ ይሆናል ብለን አስበን ነው። እኔ ራቅ ብዬ እጠብቅሻለሁ። አንቺ የሚመጡትን ደንበኞችን ዛሬ በነፃ ነው እያልሽ ትሰጫቸዋለሽ። እሺ እሺ። እናቴናለሽ። አመሰግናለሁ። ሰላም ነው ወይ? ሰላም ነው። አዎ ዛሬ ስራ ላይ ነበርኩኝ።
ዛሬ ግብዣችን ያማረ እንዲሆን እንግዲህ ተስፋ እናደርጋለን። ከዚህ ስንት ሆነ ሂሳቡ? ዛሬ በነፃ ነው። በየአይነቱ የሚገዛ እንደዚህ ደንበኛ ያሳጣል። ደንበኛ እንድትሆን አይከፈልም። አመሰግናለሁ። አይከፈልም። እውነት ነገ ደንበኛ እንድትሆንኝ ዛሬ አይከፈልም። በነፃ ነው። ኧረ አሁን አይ ችግር የለም። ኧረ እባክሽ ኧረ ውሰጂ እያላት ነው። ለማንኛውም 24 አካባቢ ነው የምገኘው። አሁን በዚህ ሰዓት ይህንን የመሰለ ጎመን፣ ቄጤማ እንዲሁም ሎሚ ዛሬ በነፃ ነው። እናውሰድ። ታዲያ ደግሞ ወስዶ ጥፍት ማለት የለም። ቋሚ ደንበኛ ነው መሆን። እግዚአብሔር ይመስገን ሰላም ነው። አንድ ሁለት እያለን ዱብ ዱብ እያለን ነው። ስንት ንስጥ? ሁለት። ሰላም ነው። ስራ እንዴት? ስራ ቆንጆ ነው። እግዚአብሔር ይመስገን ስራ ቆንጆ ነው። ወንዶች ግን ብዙ ማህበራዊ ትንንሽ ተቋማት ላይ በጣም እየተሳተፋችሁ ነው። እናመሰግናለን ለማለት እወዳለሁ። ወንድሜ አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ሰብ አይከፈልም። ዛሬ በነፃ ለደንበኞች እውነት አይ አይከፈልም። እውነት ሌላ ቀን እንድትመጡ ዛሬ በነፃ ፕሮግራም ነው። እሺ አመሰግናለሁ። ምስጋና እና ምርቃት አለው ዛሬ በነፃ። በዚህ አጋጣሚ ግን ስለ 24 ወጣቶች አሁንም በድጋሚ ልንገራችሁ። እሷ ከታሪኳ ላይ እንደሰማችሁት ከጎዳና ያነሷትና የመጠለያ ቤት እንዲኖራት ልጆቿን ሰብስባ እንድትኖር ያደረጉት የ24 ወጣቶች ተሰብስበው ነው እና በጣም ነው የምናመሰግነው። የ24 ወጣቶች በጣም ነው የምናመሰግነው። በእሷ ስም አመሰግናለሁ። በቻናሏን ስም በጣም አመሰግናለሁ። እሷ እንግዲህ ማን እያዘጋጀች ያስተካከለች ነው የምጠብቀው የሚቀጥለውን ደንበኛ እስከሚመጣ። ግን የምር የገረመኝ ነገር ወንዶች ናቸው የሚገዟት እና ምናልባት እሷን ለማገዝ ለማበረታታት ይመስለኛል። ምክንያቱም ወደዚህ እስከምመጣ ድረስ በነበረው ክፍተት ያናገርኳቸው ሰዎች አግዟት፣ እርዷት፣ በጣም ምስኪን ነች፣ ብዙ ነገር ያሳለፈች ሰው ነች ምናምን እያሉኝ ነበር እና በእርግጠኝነት በእያንዳንዱ ነገር የሚያግዟት ሰዎች ነው የሚመስሉ። እሷም እንደነገረችን የአካባቢው ሰው ስለሆነች ነዋሪነቷ እዚሁ አካባቢ ስለሆነ እና በጣም በቃ ወድጃቸዋለሁ 24ቶች ለማለት ነው። ስንት ልስጥሽ? ኧረ ቆንጆ ነው እንጂ ሁለት በቃሻል። 20 ሌላስ ምን ጨምርልሽ? አዎ ወስዶና መርቅልኝ ተስሪያለሽ እንመርቅልሽ። እሺ መከሰርሽ ይቅርብኝ። እሺ እንመርቅልሽ። በቃ እንግዲህ ዛሬ እንመርቅ እስኪ። አልከስርም። እግዚአብሔር ይጨምርልኛል። ጋሽ ቆንጆ ለዛ ቢልስ ጥራት ያለው ነው የሚያመጣው። ዛሬ አይከፈልም። ለምን? ለደንበኞች ዛሬ በነፃ ያዋጣሻል። ችግር የለም። ነገ ተመልሳችሁ እንድትመጡ ዛሬ በነፃ ተከራከረሻት ነው እንግዲህ ይሆናል። እኔ በሄድኩበት ቦታ ሁሉ በጣም ደስ የሚለኝ እንደዚህ በነፃ ነው ሲባል ሚራራ ልብ ያለው ሰው በጣም ነው ደስ የሚለኝ። እንዳያችሁት እሷ የምትሰጠው ካላት ላይ አይደለም፣ ከተረፋት ላይ አይደለም፣ ከሌላት ላይ ነው የምትሰጠው። ሊኖራት ይዛው የወጣችውን ነው በነፃ የምትሰጠው እና ዝም ብለን መቼም አንቀበልም። አንድ ነው የምሰጥሽ። ሮዝመሪውንም ጤና አዳም እኔ ልጅሽ አይደለም ሎሚውንም ስለዚህ በጣም የሚጠቅሙ ነገሮች ናቸው። እንደዚህ ጎንበስ ቀና ብላ የጠዋት ገበያ ከዛ ደግሞ አረፍ ብላ ደግሞ ድጋሜ የማታ ገበያ ነው የምትወጣው እና ልጇ ግን እያደገችላት ነው። 11 ክፍል እንደደረሰች ነግራኛለች። እና እንደዚህ አይነት ሰዎች በልጅ ሲካሱ ነው የምናየው ብዙ ጊዜ እና ልጅ ደረሰ ማለት በጣም ብዙ ነገር ነው እና በልጇ የምትካስ ያርጋት። አሜን ትላለች በኋላ እሷ ስታየው።
እንኳን እንደዚህ ዋጋ የከፈለች እናት እንዲሁም ሁሉ ነገር ሞልቶላት ያሳደገች እናት እንዲህ በልጇ ትካስ ነው የሚባለው እና እኔ ስለ እናት ብዙ ጊዜ ሳወራ ኢሞሽናል ነው የሚያደርገኝ እና ለእሷም በልጅሽ አግኘው ልጇንም ደግሞ አደራ ነው የምላት። አደራ የእናትሽን ነገር ነው የምላት። አሪፍ ነው የምሰጥህ። አይገርምም? በቃ ዛሬ የወንድ ደንበኛ ነው ያፈራ ነው። አንድ ጎመን አድርግልህ፣ ሁለት አድርግልህ። እኔ የገረመኝ በቃ ወንዶች ምንም ወይ አስበው እየገዙ ነው ወይ እየተላኩ ነው ለሚስቶቻቸው ማለት ነው። እና ባዶ እጃቸውን አይገቡም። ያው ለደንበኛ ስል በነፃ ነው። አይ ችግር የለም። ነገ እንድትመጡ በነፃ። እሺ አመሰግናለሁ። አካባቢው ይሄ በጣም የመኪና እንቅስቃሴ የሰው እንቅስቃሴ በጣም የበዛበት ቦታ ነው። ግርግር ያለበት ቦታ ነው እና የስንት ንስጥሽ? የቶሎ ቶሎ እንደመኛ የሚመጣው ቄጠማ ብቻ ነው በቆሎ? ሁሉም። እሺ በቆሎ ስንት ላድርግልሽ? ሂሳብ ዛሬ አይከፈል ለደንበኛ በነፃ። ዛሬ ነፃ ቀን እውነት ምንም በማስመልከት ነው እስከሚከፍሉ የምቸኩለው ነገር ችግር የለም። ዛሬ በነፃ ነገ ከስተምር ለመሆን አዎ ነገ ሌላ ሲይዛችሁ እንድትመጪ ችግር የለም። ዛሬ በነፃ ነው። ደንበኞቿ ግን ሁሉም ነገር አንድ ላይ ስላለ በቆሎም፣ ጎመኑም፣ ቄጤማውም አንድ ላይ ብዙ ነገር ስለምትይዝ መሰለኝ እንግዲህ መተው በጣም ይገዛዋታል እና ዛሬ ደግሞ በነፃ ነው። ደግሞ አስቡት። ስንት ልስጥህ? የሚፈለፈል ነው። አንድ ነው። በሚቀጥለው ግን ሌላ ሰፈር ሌላ ቦታ ዛሬ በነፃ ልል ስመጣ ወንዶች የት ናችሁ ማለት ግን አይቀርም። ይሄን አይቼ ዛሬ በነፃ ነው፣ አይከፈልም። እውነት አይከፈልም። በነፃ ነው ለደንበኞች ዛሬ በነፃ። የእውነት ችግር የለውም። እውነት ሌላ ደንበኛ እንድታመጣልኝ። አዎ ዛሬ በነፃ። አመሰግናለሁ። አለ ጎመንም ጎመን 100 ቆስጣ 100 ዝም በል እና ቁጭ በል እንደተባለ ህፃን በነፃ ነው እስከሚባል ድረስ በጉጉት ነው የምጠብቀው። በቃ ምን ጨመር? ኧረ ይጨመርልህ። ጭራሽ እኔ ልቅደም ራሱ የሚባባሉ ደንበኞች ነው ያሉን አሁን። ዛሬ አይከፈልም ለደንበኞች በነፃ የደንበኞች በነፃ ነገ እንድትመጡ ተመልሳችሁ ችግር የለም። እየቀለድኩ አይደለም። ማርያምን አይከፈልም። ነገ ተመልሰህ እንድትመጣ በነፃ ነው ዛሬ። የእውነት ማርያምን አይከፈልም። አዎ ፈገግታ እራሱ እንዴት ደስ እንደሚል እንደዚህ አድርጌ ልስጥሽ። ነገ ተመልሳችሁ እንድትመጡ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እንደዚህ ሁሉንም ፍስ አድርጓ እንደወሰደች ለእሷም ታፍቶ ይሰጣት። በቃ ይሄን ነው ልል የምችለው። በጣም ነው ደስ ያለኝ። ነጋዴ የሚሸጥ እቃና ተስፋ ይዞ ይወጣል። እኛ ደግሞ ልንገዛ እንመጣለን ማለት ነው እና እኛ ነን ተስፋዎቹ ከእቃው በተጨማሪ እኛ ገዢዎቹ እና ለልጅቷ የውሏን የአዳሯን ኑሯን የምትኖርበት ተስፋዎቿ መሆናችንን እንዳትረሱ። ዛሬ ይከፈላል ለደንበኞች። እሺ አመሰግናለሁ። ምን አድርጎ ነው ያመሰገናል? ምን ጎሽ አብዬ ደግሞ ሰላጣ ቋስጣ ውሰዱ። ሰላጣ አለቀ። አዎ እንዴት ነሽ? እግዚአብሔር ይስጥሽ። አሜን። እንዴት አዋጣሻ? ያው ዛሬ እኔ በነፃ ለደንበኞች። እሺ ኮፍያቸውን ቀና አድርጎ ምርቅ
እንደነዚህ አይነት ቦታ ላይ በትክክል መገኘት የሚገባን ቦታ ነው ዛሬ ያለውበት ቦታ ማለት ነው። እናንተም አብራችሁን እዚህ እንድትመጡ ነው በየሄድኩበት በየአካባቢያችሁ እኔ የማልደርስበት እናንተ የምታያቸው ቦታ ሁሉ እንድትገኙ ነው በዚሁ አጋጣሚ የምጠይቃችሁ። የእሷ ቆይታ ግን እንዴት እንደነበር አብረን እንሂድና እንዴት ነበረ ቆይታ? ስራ ቆንጆ ነው። ስራ ቆንጆ ነበር አይደል? አዎ። ጥሩ ሰዎች መጡ። አዎ፣ እንደዚህ ሆናም ብዬ አልጠበቅኩም ነበር፣ ግን ሆነ አይደል? አዎ። እኛም እንደዚህ እርጥብ ቄጤማማ ይዘን ገዳችን ይቀናናል እያልን ነበረ። ደስ ይላል። አዎ። አንቺ ግን እዚህ በምትሰሪበት ጊዜ በቀን ምን ያህል ትሰሪያለሽ? ማለት አሁን ጠዋት ላይ ምን ያህል ትሰሪያለሽ ቄጤማ? ጠዋት ላይ አሁን የምንሰራው እስከ 8 1,000 ብር እሰራለሁ። በደንብ አየር ካለ በደንብ እሰራለሁ። ከሌለ ደግሞ ያው 300 400 እግዚአብሔር ይመስገን እንደዚህ እናደርጋለን። አሁን አንቺ እስከ 800 1,000 የምትሸጪውን እኔ 2,000 ላስገባልሽና ዛሬ በነፃ ነው ያልሽውን ከምርቃት ጋር እኔንም ትሸኝኛለሽ አይደል? እግዚአብሔር ይስጥልኝ። አሜን። እኛም በጣም የምናመሰግነው አንቺ እግዚአብሔር ይስጥሽ አብረሽን ስለሰራሽ። ከዛ ደግሞ እንደዚሁ ሰዎችን የምናነቃበት አንዱ መንገድ ነው ብለን ስለምናስብ ነው በየአካባቢያችን ያሉትን ሰዎች እንደዚህ ሌላ ቦታ ሄደን ከምንገዛ ከነሱ መግዛት እንዳለብን ማስተማርም ስላለብንም ጭምር ነው። ትንሽ ቴሌብርሽ ንገሪኝና በቴሌብር ላስገባልሽ። እድለኛ ነኝ ለዚህ ፕሮግራም መብቃቴ የእውነት በጣም እድለኛ። ኧረ እኛም ደስ ነው ያለን። እውነት አመሰግናለሁ። እግዚአብሔር ለአንቺ ደግሞ በቆሎና ቄጠማ ሰጥሻለሁ። ቄጠማ ይሻለኛል። በቆሎማ ይሸጥ ግድ የለም ይሸጥ። እኔ ቄጠማ ይዤ እሄዳለሁ። የቄጠማውን ለይቼ ብቻውን አስገባለሁ። እሺ ቅድም ግን ኧረ በፍጹም በእውነት በፍጹም አይሆንም። ለምን መሰለሽ ዋናው የመጣሁበትን ዓላማ ጨርሻለሁ። እኔ ማርያምን ብዬ አልቀበልሽም። እኔም እኮ ደስ ይለኛል። እኔም አሁን እዚህ ውስጥ ነው መሳተፍ ያለብኝ። ቅድም ግን ቤቢ ሾው አለ ብለሽኛል ነበር። አሳየኛ ቤቢና ያቡ አባቴ ና ልሳምና እስኪ ጎበዙ ልጅ እንዴት ነህልኝ? ደህና ነህ? እረፍት ነው? ትምህርት አለቀ? ማሚን እያገዝካት ነው? ምን ታግዛታለህ? አንዳንዴ ትሸጥላታለህ። ጎበዝ የእኔ አንበሳ። ማሚን አግዛት እሺ፣ በደምብ እሺ። በቴሌ ብር ላስገባልሽ ላንቺ እሺ። ቁጥሩን የሚያውቀው ማን ነው? ቤቢ ሾው ነው። ቤቢዬ ንገረኝ ቁጥሩን እሺ። ይኸው እማዬ አመሰግናለሁ። ዜር ይስጥልኝ። አሁን ባይሆን ይዤ የምሄደውን ነገር አዘጋጅልኝ። አንቺ ጋር ስመጣ ገድ እንደቀናኝ ቤቴም ስገባ እንግዲህ እርስጌ ነው ይዤ ልሂድ ብዬ ነው። አመሰግናለሁ በጣም። ኧረ በፍጹም በእውነት ልንገርሽ፣ ቆይ ልንገር ማርያም ልንገርሽ አይደለም፣ ቆይ ልንገርሽ። ይሄ ቄጤማ ይበቃኛል እግዚአብሔር እውነት። ወይኔ ዛሬ እንግዲህ ይዤ የሚሄደው ነገር በጣም ብዙ ነው። የእሷ ደንበኛ ስትሆኑ በብዙ ታተርፋላችሁ። እንደ ስሟ ሰላም በኃላፊነቷ የማትደራደር ብርቱ ናት። ሰጥቶ አልጠግባይ ደግ ሴት ነች። ተባረኪ። እኔ እንደዚህ ምንድነው በጥሬው እንደሰጠሽኝ እንዴት ነው በብስሉ እንደሰጠሽኝ ላንቺ ደግሞ በጥሬው ይመልስልሽ መድኃኒዓለም ክርስቶስ። ተናዋይ። አመሰግናለሁ።